ስኮላር ከሚባሉት ውስጥ አንደኛው ማን ነው? ኢብን አባስ የነብዩ ያጎት ልጅ ቁርአንን እንዲያብራራ መሐመድ ጭንቅላቱን ይዞ ጸሎት ያደረገለት ማን ነው? ኢብን አባስ ማለት ነው። ይሄንን የቁርአን አንቀጽ አላህ ሰመድ የሚለውን ምን ብሎ ተርጉሞታል የሚለውን እናያለን። አሰመድ ወይም ደግሞ ይቺ ቃል ማለት ነው። ይቺ ቃል አሰመድ የምትለዋን means he who does not eat or drink የማይበላ የማይጠጣ this means he who does not have an interior ውስጣዊ ክፍል የሌለው ላይክ ለምሳሌ እኛ አሁን ውስጣችን ላይ ምን አለ? ልብ አለ፣ ኩላሊት አለ፣ ጨጓራ አለ፣ ሳምባ አለ፣ ብዙ ነገሮች አሉ። እነሱ የሌሉት ድፍን የሆነ ማለት ነው። ምክንያቱም ከበላ ከጠጣ ማስወጣት ስለሚጠበቅበት ይላሉ። ውስጡ ድፍን የሆነ ኢንቴሪየር ፓርት የሌለው ባይ ዘ ዌይ ሙሐመድ ሐዲስ ላይ ምን ብሏል? አላህ አደምን የፈጠረው በመልኩ ነው። አደም እጅ አለው፣ እግር አለው፣ አይን አለው፣ አላህም እንደዛው አለው። which means አላህ እግር አለው፣ እጅ አለው፣ 60 ክንድ አድርጎ ወይም ደግሞ 30 ኪዩብስ አድርጎ ፈጥሮታል። ልክ እንዳላህ ማለት ነው። በራሱ መልክ በአላህ መልክ አደም ተፈጥሯል። which means እጅ አለው፣ እግር አለው፣ ጣት አለው፣ አይን አለው፣ 2 አይን አለው፣ 2 ቀኝ እጅ አለው፣ እግር አለው። ነገር ግን አደም ኢንቴሪየር ፓርት አለው፣ ልብ አለው፣ ኩላሊት አለው። አላህ ግን የለውም። አላህ በውስጠኛው ክፍሉ አደምን አይመስልም፣ በውጨኛው ክፍሉ ግን እንደ ሙስሊሞች አነጋገር እጅ፣ እግር፣ አይን፣ ባት ምናምን በሚሉት አካላት አደምን ይመስላል ብለው ያምናሉ። and it is also said this means the sufficient and it also said this means he who does not have an entrance or exit entrance ማለት ማስገቢያ exit ማለት ደግሞ ማስወጫ እነዚህ ሁላ የሌሉት ያ ማለት ድፍን ሶሊድ የሆነ ማለት ነው። ለምሳሌ አሁን ይሄ ይታያችኋል። ይሄ ሃሎ ፓርት አለው፣ ማስገቢያ አለው፣ ማስወጫም አለው። አላህ ግን እንደዚህ አይደለም። ይሄ ፓርቱ የተደፈነ ነው። በጣም በሚያስገርም ሁኔታ እነ አልጠበሪ ደግሞ ምን ብለው እንደፈሰሩት አሳያችኋለሁ። አርሊ ስኮላሮች ምን ብለው ይሄንን ቃል እንደፈሰሩት አሳያችኋለሁ። ስለዚህ የሙስሊሞች አምላክ እንደዚህ ነው ብለው ሙስሊሞች አምላካቸውን ያምናሉ። ላይክ ማለት ሙስሊሞችን ብዙ ጊዜ ክርስቲያኖችን ኑ ወደ እውነተኛው መንገድ ብላችሁ የምትጣሩት ይሄንን አምላክ እንድናመልክ ነው። ይሄ ለኛ ጣዖት ነው። ለምን? ጣዖት ማስገቢያም የለውም ማስወጫም የለውም። አይበላም፣ አይጠጣም፣ አይወልድም፣ አይወለድም። እነዚሁ ላይ የተጠቀሱት እዚህ ላይ ለኛ የጣዖት መገለጫዎች ናቸው። ስለዚህ ይሄን እንድናመልክ ነው የምጠሩን? ኔቨር አንመጣም፣ መቼም አንመጣም እንደዚህ አይነት ጣዖት ለማምለክ ማለት ነው። ምክንያቱም እንደዚህ አይነት ጣዖቶች ምንድናቸው? ጣዖቶች ናቸው። እነ በዓል እነ ቤልፌጎር የሚባሉ ጣዖታት እነሱ ተቀርጸው በእጅ ተሰርተው የሚመለኩ ጣዖታት እንደዚህ አይነት ካራክተሪስቲክስ ስለነበራቸው ማለት ነው። ስለዚህ ይሄን ለማምለክ አንመጣም ማለት ነው። ጣዖት ለማምለክ አንመጣም። ምክንያቱም ያ በነቢያትና በሐዋርያት የተነገረ የተገለጠ አምላክ ስላለ ማለት ነው። ስለዚህ ማስገቢያ ማስወጫ የሌለው የማይበላ የማይጠጣ የተባለ ድፍን የሆነ ኮንክሪት የሆነ የተባለ አምላክ አናመልክም፣ ለማምለክ አንመጣም። አሁን ሙስሊሞች እነዚህን ሁላ ስንናገር እኛ ይሄ ማናውቀው መጽሐፍ በእስልምና ውስጥ የማይታወቅ ከየት እንዳመጣችሁት ሙስሊሞች ሲገቡ በኋላ ይሄን እንደሚሉ እንዳትረሱት። አሁን የነገርኳችሁ ማለት ነው። እኛ ማናውቀው ብለው ከተቂያ ወይም ደግሞ ክደው ይጀምራሉ ማለት ነው። ይሄንን ክደው የሚጀምሩትን ሲገቡ ታያቸዋላችሁ። ይሄ መጽሐፍ እንዳጠቃላይ ጠቅለል ብሎ የዚህን ሐሳብ ስለሚያስቀምጥልን ላሳያችሁ። The Light of the Quran የሚል መጽሐፍ ነው። ይሄ መጽሐፍ ምንድነው? An explanation to ሱራ አል-ኢክላስ and ሱራ አል-ካፊሩን የሱረቱል ኢክላስ ወይም ደግሞ ይሄኛው ቅድም የከፈትኩላችሁ ምዕራፍ ማለት ነው። የዚህና የሱረቱል ካፊሩን ማብራሪያ የያዘ የጥንታውያን ስኮላሮች ያሏቸው ነገሮች ተጨምቀው የወጡበት ወይም ደግሞ የተነገሩበት የተጻፉበት መጽሐፍ ነው። የቱ መጽሐፍ? ይሄ The Light of the Quran
የሚለው ማለት ነው። ሶ ምን ይላል? a summary of over 20 classical commentaries of the Quran ከ20 በላይ የጥንታውያን ሙስሊም ሙፈሲሮች በሱረቱል ኢክላስን እና ሱረቱል ካፊሩን ያብራሩበት ከ20 በላይ ማለት ነው። እነማን ናቸው? እነ አልጠበሪ፣ እነ ሳምአኒ፣ እነ አልባጋዊ፣ እነ ዛማካሻሪ፣ እነ ኢብኑ አፊያ፣ እነ አልጃውዚ፣ አልቁርጡቢ፣ ኢብኑ አልቀይም፣ ኢብኑ ተይሚያ፣ ኢብኑ ከቲር፣ አልሱዩጢ እነዚህ ሁላ ተደምረው ሱረቱል ኢክላስን አላህ ሰመድ የሚለውን የፈሰሩበትን የተቀመጠ ነው። ከ20 በላይ ክላሲካል ኮሜንታሪዎች። ይሄ እኛ እናውቀውም። ይሄ መጽሐፍ ከየት ነው ያመጣችሁት? አንተ እፎይ አንተ ነው የጻፍከው ይላሉ አሁን ገብተው። ስለዚህ ይሄን ሰመድ የሚለውን እዚህ መጽሐፍ ላይ ምን ብለው ፈቱት ወይም ደግሞ ምን ብለው ተናገሩ የሚለውን ላሳያችሁ። ከዛ በኋላ እንዳጠቃላይ ሙስሊሞች እናስገባና የነሱን ደግሞ ሐሳብ እንሰማለን ማለት ነው። ስለዚህ እንዳጠቃላይ እንደዚህ አይነት አምላክ በነቢያትና በሐዋርያት እንዳልተሰበከ ሁላችሁም እንድታውቁ እንድትረዱ ነው። ይሄ የማይበላ የማይጠጣ የተባለ አለመብላትና አለመጠጣት የአምላክነት ባህሪ መገለጫ አይደለም መጀመሪያ። ምክንያቱም የማይበሉ የማይጠጡ ብዙ አካላት ስላሉ ማለት ነው። ድንጋይ አይበላም አይጠጣም፣ ግን አምላክ አይደለም። ሙስሊሞች አለመብላትና አለመጠጣት የአምላክ ባህሪ ነው ብላችሁ የምትናገሩ ከሆነ እንግዲያውስ ድንጋይ ስለማይበላ ስለማይጠጣ አንዱን የአላህ ባህሪ አንዱን የአላህ አትሪቢዩት ፖሰስ አድርጓል ወይም ደግሞ ይዟል ማለት እንችላለን ማለት ነው። ስለዚህ መብላት አለመብላት፣ መጠጣት አለመጠጣት የአምላክነት ባህሪ አይደለም። የአምላክነት ባህሪ አይደለም። ይሄ እንደዚህ ተብሎ በአምላክ ላይ መሳለቅ ጥሩ አይደለም። ይሄንን ፔጅ 42 ላይ አሁን ያወጣሁላችሁ መጽሐፍ ማለት ነው። ፔጅ 43 ላይ የሚለውን አንብብ። ደሳላፍ ሰለፎች ማለት እነዚህ የሙስሊም ሊቃውንቶች እኛንን እስልምናን በደንብ የምናብራራው በደንብ የምናውቀው ብለው የሚናገሩ የሙስሊም ሊቃውንቶች ማለት ነው። ደሳላፍ illustrated the meaning of al-samad in various ways, all of them revolving around its essential meaning። እነዚህ ሰለፎች አልሰመድ የሚለውን ቃል ሲተረጉሙ በቃ ኢሴንሻል የሚባለውን ወይም ደግሞ አስፈላጊውን የሆነውን ትርጉም ሁሉን ደርሰውበታል። በዛ ዙሪያ አብራርተዋል፣ በዛ ዙሪያ ጽፈዋል። ይሄንን ሙስሊሞች ይግቡና ከዛ በኋላ እነዚህን ሐሳቦች ደግሞ እያነበብን እንቀጥልበታለን ማለት ነው። ሙስሊሞች ካላችሁ ከስር ላኩ። እሺ ቴንኪው ማልከኝ ኩባ አይ ቲንክ ሙስሊም መሰለኝ። እንኳን ደህና መጣ ኩባ። እንኳን ደህና ቆያችሁኝ። እና በዚህ ጉዳይ ላይ እኔ ጥያቄ ነበረኝ። ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ። በተነሳው ላይ አላሁ ሰመድ የሚለው ድፍን ነው የሚለው ላይ ነው? ኖ አይደለም። እኔ እንደውም ጥያቄ ወደ መጀመሪያ ልመልስህ ነበር ማለት ኢየሱስ ክርስቶስ ማን ነው፣ እግዚአብሔር ማን ነው ወደሚለው ልመልስህ ነበር። ግን በዚህ ጉዳይ ላይ አንድ መልስ ልስጥህ። ለምሳሌ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ከተባለ እግዚአብሔር ነበር አልነበረም? ኢየሱስ ክርስቶስ እንደን እግዚአብሔር ነበረ። እግዚአብሔር ይበላ ነበር በመንፈሱ በእንትኑ በመንፈስ ይበላ ነበር። እሱን ጠይቀናለህ። ይበላ ነበር አይበላም ነበር? እኛ እግዚአብሔር ይበላ ነበር። ይሄን ጥያቄ መልስ። ኢየሱስ ክርስቶስ ይበላ ነበር። አዎ ይሄን እናውቃለሁ። ኢየሱስ ክርስቶስ በቦዲ ነው እንትን ያለው እና እግዚአብሔር ራሱ ይበላ ነበር ወይ? መልስልሽ። ፈጣሪ በባህሪው ምግብ የሚያስፈልገው የሚበላ የሚጠጣ ብለን አናምንም። ነገር ግን የእናንተው ምንድነው እሱ የማይበላበት የማይጠጣበት ክርስቲያን ግልጽ በደንብ ስላላብራራልህ ከሆነ አላህ የማይበላበት የማይጠጣበት ከባህሪው ሳይሆን ድፍን ስለሆነ ነው፣ ማስገባት ስለማይችል ማለት ነው። ኢትስ ኦኬ። እግዚአብሔር ድፍን ማለት ነው፣ ድፍን ነበር ማለት ነው። እኛ አልወጣንማ እንደዛ። እናንተ እኮ እያላችሁ ያላችሁት አላህ ድፍን ነበረ አልከኝ። ችግር የለውም። እና እግዚአብሔር ይበላ ነበር ወይ? እግዚአብሔር ይበላ ከነበረ አላህ ድፍን ነው ማለት ነው። ይህንን ልታነሳ እንደምትችል እያሰብኩት ነበረ እና ተረዳ በደንብ አዳምጥ። እኛ ይኸውልህ በመጀመሪያ ደረጃ እኛ አምላክ
ቦዲ ያለው ብለን አናምንም። መንፈስ ነው ብለን ነው የምናምነው። መንፈስ ነው ብለን ካመንን የእናንተ ግን ማይበላበትን ምክንያት ኢብን አባስ ያስቀመጠው በምንድን ነው? ማስገቢያ ስለሌለው። የእኛ ግን አይበላም ፈጣሪ ምግብ አያስፈልገውም አይበላም ብለን ስንል ከባህሪው ነው። የእናንተ ግን ምግብ አያስፈልገውም ስትሉ ከምን አንጻር ነው? ማስገቢያና ማስወጫ ስለሌለው ነው። ሜይ ቢ እሱን አንብብለት ልዩነቱን ማለት ነው። ያ ኦኬ ትራንስሌት አድርገው አንዴ በአማርኛ ገልብጠው። እሺ አደርግልሃለሁ። ይኸውልህ ኖ ኖ ኖ ኖ እሱን ተውና ማለት ይሄ ችግር የለውም። የሆነ ሰው እኮ የሆነ ነገር አንብቦ በራሱ የፈለገውን ነገር ማውራት ይችላል። ኖ አሁን 1500ም ሰው እያየን ስለሆነ ራሱ ኮፒ ፔስት አድርገህ እኔ አውቀዋለሁ ችግር የለውም። ነገር ግን ኮፒ ፔስት አድርገህ ትራንስሌት አድርገው ራሱ ችግር የለም። በስልክ ያደርግልሃል። ኦልራይት ግን ገብቶሃል። አንተ ግን እንግሊዝኛውን ተረድተኸዋል። ኖ ኖ አልገባኝም። ትራንስሌት አድርገው ችግር የለውም። ታምጥቷለሁ ከዚህ በፊት አውቀዋለሁ ስላልክ ነው። ኦኬ ልብ በሉ። አላሁ ሰመድ ማለት ማስገባት፣ ማስወጣት፣ መብላት፣ መጠጣት ማይችልበት ምክንያት ምንድነው? ሰመድ ነው፣ ጠጣር ነው። ጠጣር የሆነ ነገር ደግሞ ያ ማስገቢያና ማስወጫ የለውም። ማስገቢያና ማስወጫ የሌለው ግዙፍ የሆነ አካል ያለው ነው ብለው ስላሰቡ ነው። እኛ አምላክ ግዙፍ የሆነ አካል አለው ብለን አናምንም። እሺ የእናንተ እግዚአብሔር ምን ስለሆነ ነው የማይበላው? አዳም አንብቦሽ ኦልራይት ችግር የለውም። በቃ አንብቤዋለሁ ነው መልስ። እግዚአብሔር ምን ስለሆነ ነው የማይበላው? አዳም ጥቆሽ የውስጥ የሆነ ነገር ነው። አዳምጥ አንድ እፎይ አንድ አዳምጠኝ፣ ችግር የለም ልጨርስና እንትን ትላለህ። ኦልራይት እሺ ላዳምጥ። እሺ የውስጥ ክፍል የሌለው ይህ ማለት ደግሞ ዘላለማዊና ደግሞ ይህ ማለት በቂ ደግሞ ይህ ማለት መግቢያና ከፈርገው መግቢያና መውጫ የሌለው ነው አለ። ያውን ኢብን አባስ ነው ያለው። እነ ጠበሪ ደግሞ እነ ሙጃሂድ ደግሞ ያሉት ምንድን ነው? ጠጣር ነው። አንድ ነገር ጠጣር ነው የሚባለው ሊነካ ሊዳሰስ የሚችል ነገር ቲክነሱን አይተህ ፊዚካል ቦዲ ያለውን አካል ይሄ ጠጣር ነው፣ ይሄ ግዝፈት አለው፣ ይሄ ቀዳዳ ነው፣ ይሄ ድፍን ነው ብለህ ልትናገር ትችላለህ። አላህ ማይበላበትም ምክንያት ማይበላ ማይጠጣ የሚለውን ከምን አንጻር ነው ያስቀመጡት? ማስገቢያም ማስወጫም የለውም። የሚያስገባ ከሆነ ያስወጣል። ማስገቢያ ግን የለውም። ምንድነው እሱ? የጠበሪ ላይ እንደውም ጠበሪ ቮሊም 1 ላይ ፔጅ 263 ወይም 62 ላይ ከ62 እስከ 262 እስከ 263 ላይ አላህን ከኢብሊስ ጋር ያነጻጽረዋል። በአፉ ይገባና ኢብሊስ ከአደም ጋር አደም ውስጥ በአፉ ገብቶ በኋላው ይወጣል ማለት ነው። ከዛ በኋላው ይገባና ደግሞ በአፉ ይወጣል። ማነው በአፉ የሚገባው? አደም ነው የሚገባው። ኢብሊስ አደም ውስጥ ገና እንደተፈጠረ። ከዛ በኋላ ምን አለ? መላእክቶች በጣም እየፈሩት ነበር ኢብሊስን፣ ከዛ በኋላ አደምን። ከዛ እንዳፈሩት ይሄ የሚፈራ አይደለም፣ ምክንያቱም ይኸው ቀዳዳ አለው ውስጡ። በአፉ ገብቼ በኋላው ወጣው፣ በኋላውም ገብቼ በአፉ ወጣው። አላህ ግን እንደዚህኛው እንደ ኢብሊስ አይደለም፣ እንደ አደም አይደለም። ውስጡ አላህ ድፍን ነው ብሎ ይመጣል። ይሄ ይኸውልህ የሆነ ነገር ማለት የሆነ ነገር ትራንስሌት ስታደርግ በቀጥተኛ አረብኛው ማለት የተተረጎመው እኛው የምናውቀው አላህ ሊስን ቱ ብራዳ ይኸውልህ አላህ አይበላም አይጠጣም ብለን ነው የምናምነው። እግዚአብሔር ያንተ እግዚአብሔርንም አይበላም አይጠጣም። እኛ ይኸውልህ ከአንተ እግዚአብሔር ጋር ምንም አይነት ጸብ የለንም እኮ። የእኛ ችግር ከምታመልከው ኢየሱስ ጋር ነው ብራዘር። ይሄን ቶ ችግር የለውም። ቀጥተኛ አረብኛውን አምጣልኝና እኔ ተረጉምልሃለሁ። አረብኛ ትርጉም የማታውቀው ከሆነ እኔ ተረጉምልሃለሁ። ችግር የለውም። አረብኛው አምጣልኝ። ችግር አረብኛው ነው። ወደ አረብኛውም እንሄዳለን። ኤኒዌይስ ምንድነው እሱ የትኛው ብዙም አያጣላንም። ግን ምንድነው አዎ ፈጣሪ አይበላም አይጠጣም የሚለው ላይ ብዙም አንጣላ። የሚበሉ የሚጠጡ በጊዜ ውስጥ
የሚያጣላ እኮ ነው። ከጊዜ በኋላ እየመጡ ነው። ልክ ነህ እኮ። ነገር ግን የኛ አላህ አይበላም አይጠጣም ብለን ስናምን አንተ እግዚአብሔር ይበላል ይጠጣል ብለህ እያመንክ ነው ወይ? ይሄን ጥያቄ መልስልኝ። እግዚአብሔር የሚበላ የሚጠጣ ከሆነ እሺ፣ እግዚአብሔር እሺ፣ እያመንኩ አይደለም ነገርኩ እኮ ክርስቲያን ሲገልጽልህ እዛ ጋር በደንብ ስላላስረዳህ ነው እንጂ እኛ አይበላም አይጠጣም ፈጣሪ ብለን ብንል ከባህሪው ነው፣ ምንም የሚያስፈልገው ስለሌለ ማለት ነው። ምክንያቱም የሚበሉ የሚጠጡ ከጊዜያት ውስጥ የመጡ የእሱ ፍጡረቶች ስለሆኑ ማለት ነው። አላህ ግን አይበላም ፈጣሪ አይበላም አይጠጣም ብለህ ታምናለህ? አዳምጥ ቆይ። የእናንተ ግን አይበላም አይጠጣም ብንመላለስ ይሻላል እኮ ፕሊዝ ቆይ። ፈጣሪ አይበላም አይጠጣም ብለህ ቆይ። እናንተ አይበላም አይጠጣም ስትሉ ከባህሪው አንጻር ሳይሆን ማስገቢያና ማስወጫ ስለሌለው ነው። ከባህሪው አንጻር ሳይሆን ማስገባት ስለማይችል ድፍን ስለሆነ ነው። አሁን ምላሽ ከምን አንጻር ይሆናል ማለት ነው? አላህ ድፍን ስለሆነ መብላት አይችልም፣ ሆድ የለውም ብለው አስቀምጠውላል። ሆድ ስለሌለው ድፍን ስለሆነ ነው። ማይበላበት ምክንያት ምንድን ነው? ድፍን ስለሆነ ውጪዝ የችሎታ ጉዳይ ይሆናል። አሁን የባህሪ ጉዳይ መሆኑ ይቀርና የችሎታ ካፓቢሊቲ ይሆናል ማለት ነው። ይሄ ካፔብል ነው ለመብላት ወይንስ አይደለም? አይደለም። ምክንያቱም ድፍን ነው፣ ማስገባት አይችልም። ለዘላለም ይኖራል እያለህ እኮ ነው። ሳይበላ ሳይጠጣ ለዘላለም መኖር ይችላል እኮ ነው። አሁን አንተ ራስህ ካነበብከው የአማርኛ መጽሐፍ ላይ ማለት ነው እንደዛ እያለ ድፍን የሆነ ነገር ብታጎርሰው ይበላል እንደ ወንድማችን? አይበላም። ነገር ግን ዘላለምን መቆየት ይችላል እያለ ለምንድን ነው አይበላው? ድፍን የሆነ ነገር ብታጎርሰው ስለማይችል ነው። ማስገቢያ ስለሌለው ነው አይደለ? ማስገቢያ ስለሌለው ሳይሆን ራሱ አሁን የሆነ ሰው እኛን የተፈጠር ነው። እኛ ፈጣሪ እግዚአብሔርን ይሁን አላህ ሲፈጥረን እንድንበላ በልተን እንድንሰራ በልተን ለመጸዳዳት ነው የፈጠረን። አላህ ግን በራሱ የተብቃቃ ነው፣ ራሱ የቻለ ነው። አላህ ማለት በቃ በራሱ የቆመ ነው። መብላትም መጠጣትም የሚያስፈልገው አይደለም ማለት ነው። እሺ አላህ ድፍን ነው የሚለው ላይ ፎከስ አድርግና ይኸውልህ ምላሽን ከድፍን አድርጋ ለምን ትዊስት አድርገህ ነው? አሁን የኔን ጥያቄ ቆይ እሺ እንደማመጥ የኔን ጥያቄ ለምን አመልስልኝም? እግዚአብሔር ማይበላው እኛ ምናምን አሁን አንተ የምታምነውን እኔን እያመንኩ እኮ ነው። አላህ ማይበላው የራሱ የተብቃቃ ስለሆነ ራሱ ቻይ ስለሆነ ነው ራሱ አላህ የማይበላው። እግዚአብሔር ግን ማይበላው ለምንድን ነው እየጠየቅኩ ያለውን ጥያቄ መልስልኝ ባጭሩ። እሺ ሚውት አድርግ። እሺ መምህር የሆነ ነገር ማለት ፈልገዋል። ቀጥሉ። ያው አላረግ እየተመለሰልህ ነው እኮ ለምን ማድመጥ እንዳልፈለክ እኔ እያደመጥኩ ነው። በስነ ስርዓት ይኸውልህ እኔ አወራና ሚውት አደርጋለሁ። ሰምተናል። ጥያቄህን መልስ እንስጥ። በቃ አሁን ለሱ መልስ ስጡኝ። እኔ ያዳምጣችኋለሁ። ችግር የለም። ይኸውልህ ጥያቄ ምንድን ነው የጠየቅኩህ? የጠየቅኩህን ንገረኝ ከተረዳኸኝ ማለት የጠየቅኩህን ጥያቄ። ተረጋጋ። ቆይ ተረጋጋና ጥያቄህን እንመልስልህ። ጥያቄህን ካላገኘ ነው ያልሁት አልገባችሁም ብለህ እንደገና ታብራራለህ። አላብራራም። ጥያቄ ከገባህ የጠየቅኩህ ጥያቄ መልስልኛል። ተረጋጋ። ገብቶኛል። ጥያቄ ዝንበል ሚውት አድርግና ድምጥ ነው ያልኩህ። አንዴ ትዊስት ለማድረግ እንደፈለግከው ገብቶኛል። ተረጋጋ ኩባ፣ ተረጋጋና ባህሪንና ችሎታን ሜይ ቢ ባህሪና ችሎታን ለይና ንገረኝ እስኪ። ቅድሚያ መምህር ይቀጥላሉ። ቆይ ባህሪና ችሎታን ለይና ንገረኝ እስኪ። ባህሪ ምንድን ነው? ችሎታ ምንድን ነው? ኩባ እየመለስኩልህ ነው። ችሎታ ማለት አንድ ሰው አሁን ለምሳሌ አንተ የመከራከር ጥበብ የሆነ ችሎታ አለህ። እሱ ፈጣሪ የሰጠህን ነው። ግን ትበላለህ፣ ትጸዳዳለህ፣ ሰው ነህ። ከሆነ ጊዜ በኋላ ሟች ነህ። ማናችንም የምንሆነውን ነው። ይሄ ባህሪ ማለት ግን መብላት መጠጣት ችሎታ ነው። እሺ እንዴና ምንድን ነው? ችሎታ ሳይሆን መብላት መጠጣት መጸዳዳት ችሎታ ነው። እሺ ባህሪ ማለት አሁን የፈጣሪ የራሱ የሆነ ባህሪ ያለው እኛ እንትን ከማንለው እና ባህሪ ምንድን ነው? ባህሪ አይደለም። እሺ ያንተ ባህሪ ማላመጥ ባህሪ ሊሆን ይችላል። የሆነ ነገር ማላመጥ ባህሪ ነው። መብላት መጠጣት ደግሞ ችሎታ ነው። መብላት መጠጣት ባህሪ ነው። መብላት መጠጣት ባህሪ ነው። ችሎታ መከራከር ችሎታ ነው። አገኘኸኝ አይደለ? አገኘው። የቱ ጋር ነበር ያገኘው?
ተረጋጋሽ፣ አዳምጠኛው። እኔ ተረጋግቻለሁ፣ እየሰማችሁ ነው። እሺ ሚዩት አድርግና ባህሪንና ችሎታንም በደንብ ለያቸው። ኤኒዌይስ መምህር ቀጥሉ። አይ እኔ እንኳን ልጠይቀው የፈለግኩት ፍጥረታት በእነሱ አስተምህሮም ይሁን በእኛ ቤተክርስቲያን አስተምህሮ ፍጥረታት ከተፈጠሩ 7000-8000 ዓመታት ያልመላቸው ናቸው። ፈጣሪ ማለት ደግሞ ለዘላለም ዘለዓለም የሚለው ቃል ወደኋላም ወደፊትም ማየት የሚችል ሀሳብ ነው። ለዘላለም የነበረ ፈጣሪ ፍጥረት የሚባለው ደግሞ የሚበላ የሚጠጣን ጨምሮ አሁን የተገኘ ነው። በዘመን የተገደበ ነው። በዘመን ያልተገደበው አምላክ በዘመን በተገደበ ፍጡር በሆነ ምግብ ይኖራል ብሎ ማመን መናገርስ ተገቢ ነው ወይ? አንዱ እሱ ነው። ሌላው የእኛን ወደፊትም ጥያቄ አድርጎ ስለሚያነሰው በዚህ አካባቢ ኢየሱስ ክርስቶስ ላይ ስለሚመጣ ሁለቱን አንድ ላይ ልመልስና ወደ ቶፒኩ እንድገቡ። የመጀመሪያው መለኮት ምግብ ይመገባል ወይ? ወይም እግዚአብሔር በሱ ቋንቋ እንምጣና ምግብ የማይመገብበት ምክንያት ምንድን ነው? አሁን አላህ ይመገባል ወይ አይደለም ጥያቄው። አላህ ይመገባል አይመገብም የሚል አይደለም። አለመመገቡን እናንተም ነገራችሁናል፣ ሐሳቡንም ተረድተናል። መልስ የምትሰጥበት ግን የማይመገበው ምን ሆኖ ነው የሚለው ላይ ነው የምትሄደው። የኛ እግዚአብሔር አይመገብም። የማይመገበው ለምንድን ነው ካልኸኝ በባህሪው መመገብ፣ መድከም፣ መራብ፣ መጠማት፣ ማንቀላፋት የሚባል ባህሪ የለበትም ነው። ኦልራይት መለስክልኝ፣ ተመለሰልኝ ጥያቄ። እግዚአብሔር በባህሪው የማያንቀላፋ የማይበላ የማይጠጣ ከሆነ ይሄን የምታ ከሆነ ታዲያ አላህ ድፍን ማለት ነው። አላህ ድፍን ነው ማለት ለምን አስፈለገ? እግዚአብሔር ለምን አልጨረስኩም እኮ እስክጨርስ ሰማሁ፣ አዳመጥኩ አይደለ? ጥያቄ አይደል አሁን የጠየቅ መልስ ማለት ነው። ይጠፈኛል። አሁን አንተ ሌላ ስታወራ ስለምረሰው ለዚህ ጥያቄ ደግሞ መልስ ስሰጥህ ማድመጥ ማለት ነው። ይቅርታ፣ ያው ጨርስልኝ። በጣም ጥሩ። አሁን እግዚአብሔር የማይበላ የማይጠጣ የማይደክም የማያንቀላፋ ከሆነ አላህን እንዲያ ማለት ለምን አስፈለገ ካልኸኝ፣ እኔ እኮ አይደለም ያልኩኝ፣ ይኸው መጽሐፍህ እኮ ነው። የማይበላው ድፍን ስለሆነ ነው አለ። ማስወጫ ስለሌለው ለምን ያስገባዋል አለ። በነገራችን ላይ ማስገቢያም ማስወጫም የለውም አለ። ስለሌለው ነው የማይበላው ብሎ መጽሐፍህ ነው። የእናንተ ተርጓሚዎች ናቸው ያስቀመጡት። ለመጽሐፍህ እንጂ ለእኔ መልስ አትስጠኝ። ኢየሱስ ክርስቶስ ብለህ ላነሳው ደግሞ ኢየሱስ ክርስቶስ የሚመገበው መለኮት የሚራብ የሚጠማ የሚደክም የሚሞት የሚበሰብስ ስጋ በፈቃዱ ስለተዋሃደ ይህ ስጋ ደግሞ ስለሚራብ የመለኮትን ገንዘቡ ያደረገ ስጋ እንደ ሰው ይበላል ይጠጣል። ለምን? በባህሪው የሰውን ገንዘቡ አድርጓልና። ሐሳቡ ነው። ወደ ኢየሱስ ክርስቶስ በኋላም ስለምትመጣ ቀድሚያ